الحمد لله حمدا كثيرا طيبا مباركا فيه كما يحبه ربنا ويرضاه وصلى الله وسلم على رسول الله وعلى آله وأصحابه ومن تبع هداه وما بعد ببالغ درس لاي ስለ አማና የተወሰነ እንቃኛለን ብለን ነበር። በዚች ከሊማ ላይ አላህ Subhanahu Wa Ta'ala ሰባቱን ሰማይ ሰባቱን ምድር ያስገኘው በሐቅና ለሐቅ ነው ያስገኛቸውም ሐቅ ነው وهو الله عز وجل እንዲሁ በባጥል አልተገኙም። አማና አላህ ከፈጠራቸው እውነታዎች አንዱ ነው። አማናን መጠበቅ ግዴታ ነው። الله سبحانه وتعالى من القرآن إنا عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها. الله سبحانه وتعالى من الآن لسمايتنا لمدروج مدرم لا يلالو ችካሎች ተራሮች አማናን ሰጠናቸዋል ጠባቂዎች እንዲሆኑ فأبين እምቢተኞች ሆነው ይላል አላህ Subhanahu Wa Ta'ala። ተሸካሚዎች አይደለም ጠባቂዎች አይደለም ከአቅማችን በላይ ነው በሚል እምቢተኞች ሆኑ وأشفقنا منها ፈሩ ኃላፊነቱን መወጣት እንደማይችሉ ተረዱ። እምቢተኞች አንችልም وحملها الإنسان الله سبحانه وتعالى የሰው ልጅ ግን አማናን ተሸከመ ብቃት ስላለው እኮ አይደለም ችሎታ ስላለው አማናንም ጠባቂ ስለሆነ አይደለም وهو ضعيف الخلق የሰው ልጅ ከደካማ ፍጡራን ከማውንም ጋር ነው። سبع شداد سماء وسبع غلاب الأرضون والجبال الراسية እነዛ ጠንካራ የሆኑ ሰማያቶች እጅግ በጣም የጠነከረው ምድር ስንት ህንጻ መሸከም የሚችል ብርቱ የሆነው ምድር አለ የተባለው ተራራ ዓለም ላይ አሉ የሚባሉ ተራሮች በአጠቃላይ አንችልም ያሉትን አማና የሰው ልጆች ተሸከሙት وحمل الإنسان إنه كان ظلوما ለምን እንደሆነ አላህ ሲናገር የሰው ልጅ ظلوم በዳይ ስለሆነ ነው። ሰማያትና ምድርም ላይ ያሉ ችካሎች እነዛ ትላልቅ ተራሮች ብርቱዎች ጥኑዎች ኃይለኞች ከመሆናቸውም ጋር አንችልም ያሉትን ካለ አቅሙ የሰው ልጅ ተሸከመው በዳይ ስለሆነ ማንን በመጀመሪያ ደረጃ ራሱን ነው የሚበድለው። ቀጥሎ አማናን ያኖረበትን አካልን ይበድል። ሌላውን አካል መበደሉ ራሱን መበደሉ በሌላው በደል ራሱ ተጠያቂ ነው ተቀጭ ነው የመልቂያም إنه كان ظلوما جهولا አላዋቂም ስለሆነ የአማናን ማንነትና ትልቅነትን
ተራራ ምድር ሰማያት ተረተውት ከባድ ነው ብለው እምቢኛል። የሰው ልጅ ይህንን ከባድነትን ካለ ማወቅ እንደዚሁም ደግሞ በዳይ ጭፍን የሆነ በዳይም ስለሆነ ተሸከመው አማናን ተሸካሚ ሆነ ይላል አላህ Subhanahu Wa Ta'ala إنه كان ظلوما جهولا. ويقول النبي صلى الله عليه وسلم يا الله ملكتني عليه الصلاة والسلام من قالوا إنما تفقدون إن أول ما تفقدون من دينكم الأمان وآخر ما تفقدونه الصلاة. ከዲናችሁ ላይ የመጀመሪያው የምታጡት አማና ነው። አማናን የምታጡት ከዲናችሁ ላይ መጨረሻ ላይ የምታጡት ሰላት ናት። ويقول عليه الصلاة والسلام كما روى ذلك أنس بن مالك رضي الله تعالى عنه أد الأمانة إلى من ائتمنك ولا تخن من خانك. أمانا أدرس እምነት ለጣለብህ አካል አምኖ አማናን አንተ ዘንድ ላስቀመጠ ለተዋካል ተወጣዋል። ولا تخن من خانك አንተ የሆነ ሰው ዘንድ አማናን ብታስቀምጥ ያ አካል አንተን ቢከዳ ሌላም አካል ይሁን ያ አካል ራሱ በሌላ ጊዜ አምጥቶ አንተ ዘንድ አማናን ቢያስቀምጥ ኻኢን አታላያቱና። ለምሳሌ ሁለት ሰዎች ይተማመናሉ። አንተ እሱ ዘንድ ወርቅ አስቀመጥክ፣ እሱ አንተ ዘንድ ብር አስቀመጠ፣ ወይም መያጆም የሆነ ነገር እንደካ አስቀምጧል። ቀድመህ አንተን ሐቅን በመጠበቅ ሰዓት በመጠይቀው ሰዓት እኔ ዘንድ ምንም የለም ይላል። ለምን? ያንተ አማና እሱ ዘንድ ያለው ከባድ ነገር ስለሆነ የሱ አንተ ዘንድ ያለው ቀላል ስለሚሆን አይጎዳኝም ባይሰጠኝም ብሎ ምን አታደርግ እሱ የኔን አማና በልቷል በሚል በተወሰነ መልኩ እንኳን ላካክስ ብለህ የሱን ንብረት አትብላ። አማና አድርጎ እስካስቀመጠ ድረስ መልስ አሉ ረሱል ሰለላሁ ዐለይሂ ወሰለም። የአማና ጉዳይ ከባድ ነው። ሰዎች አማናን በተመለከተ ራሳቸውን ቢፈትሹ ለማ ወጀድና አንፉሰና አሚን في كثير من الاشياء አብዛኛው ሰው ራሱን ወይም ራሳችንን አሚን አድርገን ታማኝ አድርገን እናገኝ። ምክንያቱም አማና በብዙ አይነት መልኩ ነው የሚመጣው። አማና ባንተና በአላህ መካከል ባሉ ነገራቶች አማና አለ። ውዱእ ሳታደርግ ብትሰግድ አማና خنت الأمان أمانا التوطى التالة خيانة بال قال جنابه هنا بتسجد خنت الأمان أمانا التوطى إيه بانتنا بالله مكاك ليالا قدام بانتنا بسوش مكاك ليالا أماني توقع አማና ሲባል ገንዘብ ብቻ አይደለም። ምስጢር እጅግ በጣም ከባባድ ከተባሉ አማናዎች ውስጥ አንዱ ምስጢር ነው። ከገንዘብ ይበልጣል። አምኖ ልቡን ከፍቶልህ ውስጡ ላይ ያለውን ተካፈለኝ ብሎ አንተ ዘንድ ያስቀምጠዋል። ስትቀበለው ከበስተጀርባው ምንም ነገር መስማት መቀላቀል አትፈልግም። ልብህን ጆሮን ከፍተህ ትቀበላለህ። ከዛ በኋላ ገና እሱ እየተናገረ ለማን ቀድሜ ላድርስ እንዴት ብዬ ምስጢር ላባክን ዝግጅት ላይ አትሆን። ይህ ራሱ አማናን ከመጣል አማናን ካለ መወጣት ነው።
ኢኽዋን ፊል አማናን ይወጡ የነበሩ አካላት ትላንትና በከፊል ያየነው ነገር አለ። ኢማም አልቡኻሪ በዘገበው ከበኒ እስራኤሎች አንዱ ገንዘብን ተበድሮት ሌላኛው አበዳሪ ሆኖ በመካከላቸው አላህ መስካሪና ኃላፊ አድርገው በምን አይነት መልኩ አማናውን እንደተወጣ ሁለቱም አሚኖች እንደሆኑ አይተን ገንዘብ አበዳሪው ባህር ዳርቻ ሄዶ ጣውላን ይዞ መጥቶ ገንዘቡን ፈልቅቆ አውጥቶ ገንዘቤ ነው ብሎ ተቀብሎ ተቀምጦ ያ ሰውዬ ደግሞ ምናልባት አልደረሰውም ይሆናል ብሎ በሁለተኛ ዙር ይዞ ሲመጣ የዘመናችን ሰው ቢሆን ኖሮ እስከ ዛሬ ለምንድን ነው የቆየው? ወላሂ ትክክል አልሰራ እንዴት ኃላፊነትን አልተወጣህም ብለው ሁለተኛውን ዙር በተቀብሎት በበላው ነበር። ነገር ግን ምንድን ነው ያደረገው? አላህ አማናህን አደራህን አድርሶልሃል፣ ይሄ ገንዘብ ገንዘብ ነው ይዘህ ተመለስ ነው ያለው። አምሳያው ቡኻሪ በዘገቡት አቡ ሁረይራ ረዲየላሁ ተዓላ አንሁ ከረሱል ሰለላሁ ዐለይሂ ወሰለም ይዘው ባወሩት ምን ይላሉ? ቃለ አነ ነቢይ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ አሉ ይላል اشترى رجل عقارا من رجل የሆነ ሰው ከሌላኛው አካል መሬትን ገዛ። فوجد الرجل الذي اشترى العقار في أرضه جرة መሬት የገዛው ሰውዬ መሬቱን ሲቆፍር ምንን አገኘ? ስልቻ የድሮ ዕቃ አማና ብዙ ነገሮችን ገንዘብ ውድ የሆኑ ነገሮችን ማስቀመጫ እንደ ጭንብል ያለ ነገር መሰለኝ ኪስ አፉ የሚሸበሸብ ወይም የሚታሰር ከቆዳ የሚሰራ ነገር ነው። ጀራ ይባላል። ያንን አገኘ። ውስጡ ምንድነው? ሙልት ያለው ወርቅ። ቆፍሮ አውጥቶ መሬቱን ለሸጠለት አካል እሱ ዘንድ ሄደና ምን አለው? فهذا الذهب الذي وجدته في أرضك ብለዋል። ያው ይሄ ወርቅ ካንተ መሬት ላይ ያገኘሁት ነው ብለዋል። መሬቱን ሻጩ ምን አለ? قال فإنما بعت الأرضية وما فيها እኔ እኮ መሬቱም ውስጥ ያለውን ነው በአንድነት የሸጥኩልህ። قال أنا لم أشتري منك الذهب إنما اشتريت منك الأرضية ገዢው ደግሞ ምን አለ? እኔ እኮ ካንተ መሬቱ እንጂ የገዛሁት ስምምነታችን በመሬት እንጂ በወርቅ አይደለም፣ ይታወቃል። ይሄ አንተ ሐቅ ነው በሚል እምብኛ ያ አልወስደም ሽጫለሁ ይላል። መሬቱን ውስጡም እስካለው ድረስ ነው። ውስጡ ያለውን ነገር ታመጣለህ የሚል ስምምነት በማከላችን የለም ይላል። ያኛው ደግሞ እኔ መሬት እንጂ የገዛሁት ወርቅ አይደለም የገዛሁት ያንተ ሐቅ ነው ብሎ አመጣ። قال فترافع الى رجل ሁለቱም አካላት መስማማት ተስኗቸው ውሰድ አልወስድም አማናን እንዴት አድርገው እንደሚጠብቁ ተመልከቱ። ውሰድ አልወስድም በሚል ሁለቱ ተያይዘው ወዴት ሄዱ? قال فترافع الى رجل يعني قاضي ወደሆነ አካል ሰውየው ዘንድ ሄዱና እኔ ከሱ መሬት ነው የገዛሁት አለ። ያኛው ደግሞ መሬትን ሽጬለታለሁ፣ መሬቱን ገዝቼው ውስጡ ይሄን አግኝቼ ነበር እሱ ነው እላለሁኝ እሱ ደግሞ እኔ አይደለም እያለ ወንጀል ላይ ሊጥለኝ ነው። መካሰስ እንዲህ አይነት መካሰስ ደስ አይልም። ተካሰስ። ከዛ በኋላ ሰውየው ምን አለ? መቼም የዘመናችን ቃዲ ወይም ዳኛ ምናምን ቢሆን ምንድነው የሚለው? እናንተ በመንግስት መሬት ላይ እንደዚህ አይነት ነገር አግኝታችሁ አሁን እንትን ልትሉ ነው አምጡት ብሎ አምጦ ይቀበላቸውና ከ3 ወር በኋላ ወይም ከ6 ወር በኋላ ነው ሄዳቸው። ከዛስ ከ6 ወር በኋላ ለማን ሊፈርድ ይሆን እየተጨናነቁ ሲመጡ ምንድነው የሚላቸው? ሌላ 6 ወር ያ አልቆ ሲመጣ መጨረሻ ላይ ስማ አታንከራተን አላሰኛ ወስደን እንደውም ሰደቃ እናደርገዋለን፣ ከፈለግን ለሌላ ሰው እንሰጠዋለን፣ እሱም አይፈልግ እኔም አልፈልግ አንተ ንብረታችን ብሉት እንደ የመንግስት መሬት ቆፍራችሁ እንደዚህ አርጋችሁ
ይሄ እኮ ምን ያህል ዓመት እንደሚያሳስር ታውቃላችሁ? ለእያንዳንዳችሁ እኮ 20 ዓመት ያሳስራቸዋል ብሎ ያስፈራራቸው እናው እንዲያዩ ካሁን በኋላ ላትመለሱ ነው ፈርሙ ያስፈርማቸውና እነሱ ይሄዳሉ። እሱ ይዞት በረካ ሆኑ ብሏቸው ከኋላቸው ወደ ቤቱ ይዞት በሄደ ነበር። ዳኛው ራሱ ምንድነው ያላቸው? ሁለቱንም ተመልከቱ። ይሄ አማናን ጠባቂ ያ አማናን ጠባቂ፣ ዳኛው ደግሞ ሶስተኛውም የሚገርመው እሱ አማናን ጠባቂ ምንድነው ያለው? قال ألك غلام አለው ለአንደኛው ወንድ ልጅ የደረሰ ልጅ ወንድ ልጅ አለው ያለው አዎ አለ። وقال الآخر لك جارية ለሌላኛው ደግሞ ሴት ልጅ አለችው የደረሰች አዎ አለ። قال فأنكحها ሁለቱን ወንዶች አጋቧቸው፣ ወንድና ሴቶችን ያንተ ልጆቻችሁን አጋቧቸው። فأنفقا على أنفسكما على وتصدقا ለትዳራቸው ለልጆቻችሁ ስጧቸው፣ ለወጪ ለሰርግ ወጪያቸው አድርጉ፣ የተረፈውን ሰደቃ አድርጉ አለ። ሱብሃንአላህ። አማና ይሄን ነበር ቦታው በዲናችን ያለው አማና ቦታ ይሄ ነው። ነገር ግን አማናን ከማጣት የጀሃነም ዘብጥያ እንወርዳለን። የጀነት እኮ አይደለም ወይም የዱንያ ዘብጥያ አይደለም፣ የጀሃነም ዘብጥያ ታውቃላችሁ? ዘብጥያ እስር ቤት ነው አይደል? ያንን ያስወርዳል። ففي الصحيحين من حديث أبي سعيد وأبي هريرة رضي الله تعالى عنه أن النبي صلى الله عليه وآله وسلم قال فيضرب الصراط صراط جهنم لا يزرقال የጀሃነም ጀሃነም ላይ ነው صراط የሚዘረጋው ድልድይ ያ ከጸጉር የቀጠና ከቢላ የሰላ ወይም እንደመላጭ ያለ ضحድ መዝላ የተባለ በጣም አድርጎ የሚያዳልጥ ያንን የምታልፈው የአላህ እዝነት ታክሎበት ምርጥ ስራን የሰራህ ጊዜ ብቻ ነው። ከነዛ ውስጥ ሁለት ነጥቦችን አትርሳ። ከተውሂድህ በኋላ አምልኮትን ለአላህ ስብሓነሁ ወተዓላ በስርዓት ከማድረስ በኋላ ከሽርካ ሽርክ የጠራ አላህ ግዴታ ያደረገበን የምትወጣ አካል ካሁንክ በኋላ ሁለት ነገሮችን በደንብ አድርገህ አጥብቀህ ያዝ። ዝምድናን ቀጥል፣ አማናን ጠብቅ፣ ስራጥን ትሻገራለህ። አለበለዚያ ፈላ ቃለ ወቱርሰሉ الأمانة والرحم إلى جنبتي الصراط أو على جنبتي الصراط رسول صلى الله عليه وسلم إلى جهنم ላይ صراطو ከተዘረጋ ወይም ደግሞ ድልድዩ ከተዘረጋ በኋላ አማናና ዝምድና ጎንና ጎን ሆነው ይመጣሉ። ዝምድናን ቆራጭ ሲመጣ ዝምድና ምን ትላለች? ያ ረብ ቃል ገብቶላታል። አላህ ዝምድናን የፈጠራት ጊዜ ምን ብሏታል? قال فأخذت بقوائم العرش የዓርሽ መቆሚያ ምሰሶን ይዛ هذا العيد بك አለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ይህ ባንተ መጠበቂያ ቦታ ነው። لا تجعلني بين أناس يقطعون الرحم ዝምድናን በሚቆርጡ አካላት አታድርገኝ ስትል አላህ ስብሓነሁ ወተዓላ ምን አላት ለዝምድና? أما ترضين أن أصل من وصلك ومن قطع وأن أقطع من قطعك أتوجب منه የቆረጠሽን ልቆርጠው የቀጠለሽን ልቀጥለው ብሎ አላት። ወደደች። ይህንን ቃል ይዛ የስራት ዳር ላይ ትቆማለች። ዝምድናን ቆራጮች ሲመጡ ያ ረብ ያዘልኝ ትላለች። ዝምድናን ቆራጭ ነው መሻገር የለበትም። አያው ከባድ እኮ። ወደ ጉዳያችን እንምጣ። ወደ ነበርንበት ሐጃ ወደ አማና። በሌላኛው ጎን አማና ትሆናለች። በስልጣን በብልጠት በጉልበት በዘዴ በአኸር በሌሎችም ሁኔታዎች አማናን ታጓድላል። በሚዛን አላህ ስብሓነሁ ወተዓላ ፍትህ ሰባቱ ሰማይና ሰባቱ ምድር በፍትህ የቆሙ እንደሆነ ራሱ አላህ ተናግሯል። ሚዛንም ከፍትህ
ያንን ያጓደልክ እንደሆነ አማና ከስራጥ ዳርና ዳር ተሆነ ከዝምድና ጋር አማናና ጉዳይ ሲመጣ ያ ረብ ትላለች። አማናን ያጓደለ ነው መሻገር የለበትም። የአማና ጉዳይ ከባድ ነው። ከዚህ አንፃር ነው አላህ Subhanahu Wa Ta'ala ሰባቱ ሰማያት ሰባቱ ምድር ተራራዎች መሸከም የተሳናቸውን የሰው ልጆች ተሸክመውት ራሳቸውን በዳዮችና አላዋቂያን ናቸው ብሎ ያላቸው። ተሸክመውት እኮ ካላቅማቸውም እንደው ተሸክመውት መወጣት ቢችሉ ወይም ቢሞክሩ እኮ አንድ ነገር ነው፣ አይችሉም። እንደው አማናን በተመለከተ ሌላም ጊዜ በሌላም አጋጣሚ የምንለው ነገር ይኖራል። ነገር ግን መደምደም የማደርገው ኢያስ ابن معاوية ኢያስ ابن قرة ابن معاوية የተባለ እጅግ በጣም የታወቀ ቃዲ ነበር። ከሰለፎች ከቀደምቶች ከታቢዒዎች ነበር። በጣም ብልህና ብልጥ የነበረ ሰው ቃዲ ዳኛ ነበር። የሆነ ሰው መጣና ምን አለው? እከሌ ዘንድ ሆነ አማና አስቀምጬ ነበር ፈወዳቱ እንደው ጀራ ወርቅ ብር ያለበትን ስልቻ እሱ እከሌ ዘንድ አስቀምጬ ነበር፣ አሁን ካደኝ። ስጠይቀው አላውቅም አለኝ። ምን ይሻለኛል አለ። ከዛ በኋላ ምን አለ? خلاص እኔ ዘንድ መጣ እንደከሰስከው አትናገር፣ ገንዘብን አስወጣልሃለሁ። እንዴት አድርገን የምታስወጣው ሲለው ችግር የለም ምን ያስወጣልሃለሁ፣ እኔ ዘንድ እንደመጣህ ግን አትንገረው አለ። እሺ ብሎ ወደ ቤቱ ሲሄድ ያን አማናን የተቀበለውን አካል አስጠራውና ስማ ነው አንተ በጣም አማና ጠባቂ እንደሆን ከሰዎች ይነግሩኛል፣ አማናን የምትወጣ ሰው ነህ። ስለዚህ እኔ ዘንድ ደግሞ ብዙ አማናዎች ሰዎች ይዘው ይመጡና ማን ዘንድ እናስቀምጥ ይሉኛል፣ አንተ ዘንድ እንድናስቀምጠው ለአማና ማስቀመጫ ቦታ አስተካክለህ ናና ንገረኝ አለው። እሺ ያለው خلاص አማና ጠባቂ ሊሆን አማናን አግዳዩ አማና ጠባቂ ሊሆን እሺ ብሎት ሄዶ ቦታ አዘጋጅቶ ምን ብሎ አዘጋጅቻለሁ ጨርሻለሁ፣ እንግዲህ አማና ማስቀመጥ የፈለጉ ሰዎች ያምጡ ብሎ አለ። ችግር የለም ጠብቅ አለውና ያ አማናው የተበላው ሰውዬን ጠራው። ኢያስ ቃዲው ና እኔ ዘንድ አለው። መጣ። ሂደ ከሌ ዘንድ ሂድና ቃዲ ኢያስ ዘንድ ሄጄ አዋርድሃለሁ፣ ሄጄ ከሳሃለሁ፣ አልሰጥም ብሎኛል ብዬ ነግረዋለሁኝ፣ አለበለዚያ አማናን ስጠኝ አለ። ምን ሊሆነው? ምክንያቱም ብዙ አማና ሊቀበል ነው። ዳኛው ዘንድ ሄዶ ደግሞ ያው በልቶኛል ብሎ ካለ ምን ሊቀር ነው? የሚቀመጠው አማና ሊቀር ነው። አረ ችግር የለም ያው አማና ሙሉ ብሎ ጀራም ሰጠ። ወደ ቤት ወሰደና ኢያስ ቃዲው ዘንድ መጥቶ አማናዬን እኮ ወሰድኩኝ ዝም ብሎ ሰጠኝ አለ። ካለልፋት አረ ካለልፋት ባል እንግዲህ ያው እኔ የሰራሁትን ሰርቼ ነው፣ ካሁን በኋላ እሱ ዘንድ ሄደህ አታስቀምጥ አለው። እና ያኛው ሰውዬ ደግሞ መጣና ስማ خلاص ቦታው ተዘጋጅቷል፣ እንግዲህ ሰዎች ሲመጡ አማና ወደ እኔ ላካቸዋል፣ አንተ አታላይ ማንነትን እኔ አውቄያለሁኝ፣ አንተ ለአማና የምትሆን ሰው አይደለም ብሎ አሰናብቶታል ይባላል። አላህ Subhanahu Wa Ta'ala በዲናቸውም በዱንያቸውም አማናን ከሚወጡ ባሪያዎች አላህ ያደርገን። ይጾሙ ለኛ ትልቅ ሆነ አማና ነው። ዲናችን እኛ ዘንድ ያለ አማና። ካሁን በኋላ ነብይ አይመጣልን፣ ሚላክ ነብይ የለም። ስለዚህ ይህንን ዲን ከነቢያቶች ወይም ካለፉ ህዝቦች ወራሾች እኛ ነን። ይህንን ዲን በአማና መልኩ የሰው ልጆች ተሸክመውታል። ይህንን አማና መወጣት ግዴታችን ነውና ተምረን ልጆቻችንን አስተምረን ይህንን አማና ከሚወጡ ባሪያዎች ለመሆን ሙስተዒዶች መሆን አለብን። ሙስተዒዶች ናቸው አይደል? አይ መሆን አለብን። አለበለዚያ ጴንጤዎች እየመጡ እየሰበኩ ሴቶቻችን፣ እህቶቻችን፣ ወንዶቻችን የሚወስዱብን ከምን ይመስላል? የሚሄዱ ሰዎች ከዲን እስላም ላይ የሚጠሉት አንድም ነገር የለም። መጥላትም አይችሉም።
ግን ችግራቸው ምንድነው? ያለ ማወቅ እማ ለስሜት ነው፣ በአብዛኛው ለዱንያ ነው የሚሄዱበት። ስለዚህ ዲን ለኛ ዘንድ ያለ አማና ነው። አማናችንን እንወጣ ወደድን ጠላን። الله سبحانه وتعالى يجزيكم خيرا ويوفقنا وإياكم والحمد لله رب العالمين.